እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ። ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን አይደል እግዚአብሔርን በደንብ አድርገን ድምጹን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያደርገን። ሁሉን ሰላም ቢያደርግልንማ ትዝም አይለንም እሱ። እንዴት ሰው ይሄ ሁሉ የሆነው እኔ ባጠፋ ነው አይልም። አሁንም እርስ በርስ እንወነጃጀላለን። አሁንም እርስ በርስ የሰው ኃጢአት እየተጠቋቆምን እንዲህ ነው እንደዛ ነው እንላለን። አሁንም የራሳችንን በደል አይተን ንስሐ ከመግባት ይልቅ ያልገቡ ሰዎች እየታዩን ራሳችንን ሳንመለከት የንስሐ ጊዜያችን ያንስብናል። ልብህን መስበሪያ ነው፣ ሌላ ምንም አይደለም። ጠልቶ አይደለም እግዚአብሔር፣ ተጸይፎ አይደለም፣ ትቶ አይደለም፣ ረስቶ አይደለም። ልብህ ግን አልሰበር አለው። ምን ያርግ? ሲያበላን ጠገብን፣ ሲያጠጣን ረክተን ረሳ ነው። ስለዚህ ስንራብ ስንጠማ መከራ ሲመጣ ልባችን እንዲከፈት እኮ ነው። እኛ ግን ተገልብጠን ምን ነው ረሳህን ብለን አሁንም እናማራለን። እግዚአብሔር እውነት ልቡናችንን ለሁላችን ይስበርልን፣ ሌላ ምንም አይባል። ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በኦሪት ዘጸአት ምዕራፍ 3 ላይ ባለ ክፍለ ምንባብ መነሻነት ይሆናል። ለትምህርታችን መነሻ ደግሞ የምናደርገው የግሪክ ቃል ነው። ታኦዶኮስ ይባላል። እስኪ ታኦዶኮስ በሉ። ምን አልኳችሁ? ታኦዶኮስ ቃሉ የግሪክ ነው። ፍቺውን በኋላ ላይ እንመለከተዋለን። ኦሪት ዘጸአት ሙሴ ከጻፋቸው 5 መጽሐፍት መካከል አንዱ ነው። ኦሪት እየተባለ የሚጠራው ቃል አቻ ትርጉሙ አባቶቻችን ሲያስተምሩን ብርሃን ማለት ነው ይላሉ። ኦሪት ማለት ምን ማለት ነው? ብርሃን ማለት ነው። ሙሴ ደግሞ በእስራኤላውያን ዘንድ ከተነሱት ነቢያት መካከል አንዱ የሆነ ፍጹም የዋህ አምላካችን ልዑል እግዚአብሔርን ሰው በሆነበት ጊዜ ላይ በደብረ ታቦር ተራራ ላይ ለማየት የታደለ ታላቅ ነቢይ ነው። ሙሴ ነቢይ ብቻ ሳይሆን ቤተ ክርስቲያናችን ሊቀ ነቢያት ነው የምትለው። የነቢያት ሁሉ መሪያቸው፣ አለቃቸው እያለች ነው የምትጠራው። የሙሴን ታሪክ ሁላችን እንደምናስታውሰው እንግዲህ ሙሴ የተወለደው እስራኤላውያን በረሃብና በቸነፈር ችግር ምክንያት ወደ ግብፅ ወርደው ከገቡና በባርነት ግዞትም ከተገዙ ከብዙ ዘመናት በኋላ ነው። አምላካችን ልዑል እግዚአብሔር እንግዲህ ሐዋርያው አባታችን የሆነው ወይንም ደግሞ ለእግዚአብሔር አምላክ መንገድ ጠራጊ ነው የሚባለው ከአረስተ አበው ወይንም ደግሞ ከመጀመሪያዎቹ አበው መካከል አንዱ ነው ተብሎ የሚጠራው የአብርሃም የልጅ ልጅ ቅዱስ ያዕቆብ ነው። ያዕቆብ እንደምታስታውሱት በሚኖርባት ቦታና በሚኖርባት ጊዜ ላይ ታላቅ ረሃብ እሱ በሚኖርበት አካባቢ ተነሳ እና ያንን ረሃብ ለማለፍ ዮሴፍ ይኖርባት የነበረችበት የግብፅ ከተማ ላይ እህል እንደሚሸጥ ይሰማ ነበር እና ልጆቹን ልኮ እዛ ቦታ ላይ እህል እንደሚሸጥ ይሄንን የረሃብ ጊዜ የምናልፍበት ቀለብ እንዳለ ስለሰማው ሂዳችሁ ቀለብ ሰፍራችሁ ከተቻለም ደግሞ ምግብ የምናገኝበትንም አማራጭ ሌላም መንገድ አይታችሁ ተመልሳችሁ ኑ አላቸው። እንደምታውቁት ደግሞ አስቀድመው ወንድሞቹ በታናሻቸው በዮሴፍ ላይ ቀንተውና ተመቅኝተው አሳልፈው ሽጠውት ነበርና እግዚአብሔር ከዮሴፍ ጋር ግን አብሮ ስለተሸጠ ዮሴፍ በገባበት ቦታ ላይ ሁሉ ገብቶ እነሱ ሽጠውት ይሞታል ብለው ተስፋ ያደረጉት ወንድማቸው ለፈርዖን ግን እግዚአብሔር በረዳው መንገድ አማካኝነት ህልሙን ፈቶለት ያላወቀውን ምስጢር በእግዚአብሔር አማካኝነት አስታውቆት የግብፅ እንደራሴ ሁለተኛ ሹም ሆኖ ተሹሞ ነበር። በወንድሞቹ ህሊና ዮሴፍ ሙቶ ነበር። አባታቸውም ሂዱ ወደ ግብፅ ሲል ዮሴፍ እንዳለ በማመን አይደለም፣ ነገር ግን ቀለብ እንዳለና እህል እንዳለ ብቻ በማወቅ ነው። ስለዚህ ወንድሞቹ ቀለብ ፍለጋ ሄዱ። ወደ ዮሴፍ ገብተው ሲያነጋግሩት ግን ዮሴፍ እነሱን ያውቃቸው ነበረ፣ እነሱ ግን ዮሴፍ እንደሆነ አያውቁም ነበር። ከነሱ መካከል ስለዚህ አንዳቸውን በዚህ እንዲሰነብቱና እዛው ከነበሩበት ቦታ ላይ ደግሞ ያሉትን ይዘው እንዲመጡ አደረገ፣ ታሪኩን ለማሳጠር። ከዛ በኋላ ነው ዮሴፍም ተመልሶ ሲመጡ አባቱን ሲያይ እንዳልቻለ የሸጡት ወንድማቸው መሆኑን ደግሞ አስታውሶ ነገራቸው። ከዛ ዘመን በኋላ ነው እንግዲህ እስራኤላውያን ወደ ግብፅ ተጠግተው መኖር የጀመሩት። እየሰማችሁ ነው?
ወደ ግብጽ ተጠግተው መኖር የጀመሩት በዛ ጊዜ ላይ ነው። እስራኤላውያን ቀጥታ ሄደው ወደ ግብጽ አልገቡ። ዮሴፍ ወንድሞቹንና ቤተሰቡን ሲያመጣ ወደ ግብጽ ሳይሆን ያስገባቸው ከግብጽ በቅርብ ርቀት እንዲኖሩን ያደረጋቸው። ለምን? ግብጽ ምንም እንኳን ዮሴፍ የሚኖርባት ከተማ ብትሆንም የግብጽ አኗኗርና የግብጽ ሕይወት ግን በጣዖት አምልኮ የታጀበ ስለነበረ ቤተሰቦቹ እህል ብለው ፈልገው ገብተው ሃይማኖታቸውን እንዳያጡና እግዚአብሔርን እንዳይክዱት ከመጠንቀቅ አንጻር ወደ ውጭ ራቅ አድርጎ ነበር ያስቀመጣቸው። ስለዚህ ለተወሰነ ጊዜ ሩቅ ነበሩ። ኦሪት ዘጸአት ግን ሲጀምር ምን ይላል መሰላችሁ? ከብዙ ዘመን በኋላ ዮሴፍን የማያውቅ ንጉሥ ተነሳ ይላል። እስኪ ዮሴፍን በሉ። የማያውቅ ሌላ ንጉሥ ተነሳ። እንግዲህ ይሄንን ታሪክ የጻፈው ሊቀ ነቢያት ሙሴ ነው። ዮሴፍን የማያውቀው ሌላ ንጉሥ ተነሳ ብሎ የተናገረውን አንቀጽ እንደዚሁ ዮሴፍን የሚረሳው ሰው መጣ ለማለት አይደለም። ዮሴፍ የማይረሳ ሰው ስለሆነ ነው። ቅድም እንዳልኳችሁ ወንድሞቹ ዮሴፍን አሳልፈው ሲሸጡትና ወደ ግብጽ ሲሰዱት እንደዚህ አሁን ያለበት ቦታና ላይ ክብር ላይ ይሆናል ብለው አስበው አይደለም። ዮሴፍ እግዚአብሔር ከልጅነቱ ጀምሮ የመረጠው የተቀደሰ ሰው ነበር እና እግዚአብሔር በተለያየ መንገድና በተለያየ ሁኔታ ምስጢርን ያሳየው ነበር። ወደፊት ዕጣ ፈንታው ምን አይነት እንደሆነ ያመላክተው ነበር እና ወንድሞቹ እሱ ከነሱ በላይ እንደሚሆን እግዚአብሔር የገለጠለትን ራእይ በቀናነት ሲነግራቸው በመመቅኘትና ራሳቸውን መዋረዳቸውን በመጥላታቸው ምክንያት ሽጠውት ይሞታል ብለው ነበር ተስፋ ያደረጉ የነበሩት። ዮሴፍ ግን ተሽጦ ወደ ፈርዖን ቤት ከገባ በኋላ መጀመሪያ በአገልጋይነት ወይንም ደግሞ በገረድነት ነበረ ተቀጥሮ ይኖር የነበረው። ለጲጢፋራ ሚስት ወይም ለፈርዖን ጃንደረባ ሚስቱ አገልጋይ ነበር የነበረው እና እንደምታስታውሱት የጲጢፋራ ሚስት የዮሴፍን መውጣቱንና መግባቱን ተክለሰውነቱን፣ ቁመናውን፣ ውበቱን አይታው ተማረከችበትና በአዝቀ ዝሙት በዝሙት ጾር ልቧ ተነድፎ አብረኸኝ ካልተኛ አለችውና ዮሴፍ በጣም የሚገርማችሁ ከጲጢፋራ ሚስት ጋር ተኝቶ ለጊዜው የራሱን የሥጋዊ ፍላጎት ሊያስደስት ይችል ነበረ። እንደ ጲጢፋራ ሚስትነቷ ደግሞ የሹም ወይንም ደግሞ የባለስልጣን ሚስት ስለሆነች እሱም እንደ ሎሌ ሳይሆን ከሎሌዎቹ መካከል የእሷንም ፈቃድ ስለሚያሟላላት ተከብሮ መኖር ይችል ነበረ፣ ፍትፍት እየበላ ማለት ነው። ግን ዮሴፍ ከምንም አይነት እሷ ካቀረበችለት ደስታና እሷ ካቀረበችለት ምንም አይነት ነገር እግዚአብሔርና ሕጉ በልጦበት ተገኘ። ስለዚህ በፍጹም አላደርገውም አለ እና የፈርዖን የጲጢፋራ ሚስት የጃንደረባው ሚስት ምን አደረገች? ዮሴፍ ከዕለታት አንድ ቀን ካለችበት ቦታ ላይ ሲገባ በሩን በሙሉ ዘጋጋችውና ፈቃዴን ካልፈጸምክ ዛሬ ከዚህ ቤት አትወጣም አለችው። እና ዮሴፍ ምን አላት መሰላችሁ? ዛሬ በዚህ ቤት ተገኝቼ መስኮቶቹንና በሮቹን ብትዘጊያቸው የሰማይ መስኮት ግን አይዘጋም ማለት። ዛሬ እኮ ሰው በሩን ዘግቶ ሰው አላየኝም ብሎ እግዚአብሔር ግን እያየው የሚሰራው ኃጢአት አለ። በጣም የሚገርማችሁ ሰው ሊያይ ይችላል ምንም አይነት ነገር እንኳን ሰው ሊያየው ይቅርና ሰው እኛን ሲመለከተን እንኳን ኃጢአት የምንሰራ የምናስብም ላንመስል እንችላለን። ዮሴፍ በጣም የሚገርመው እሷ ዘግታ ሰው ሊያየው የሚችለውን ኃጢአት አብረን እንስራ ስትለው ሰው ባያይ ማን ያያላል? እግዚአብሔር ያያላል። እና እንደው እስኪ ለትምህርትም እንዲጠቅመን ዮሴፍ እሺ ቢላት ኖሮ ብላችሁ እንድታስቡት ልፍቀድላችሁ። አንደኛ ዮሴፍ እሺ ቢላት ኖሮ የሥጋ ፈቃድ ስለሆነ ደስ ይለዋል አብሮት በማደሩ። ሁለተኛ ፍትፍት ይበላል፣ የተለየ ምግብ ያገኛል፣ የተለየ ጥቅምም ሊያገኝ ይችላል። ዮሴፍ ግን እነዚህን ሁሉ ቢያገኝ በጣም የሚቸገረው ችግር ግን ምን መሰላችሁ? ይሄን ኃጢአት ሲሰራ አንደኛ በሩ ስለተዘጋ ሰው አያይ። ካላዩት ሰዎች መካከል ደግሞ አንዱ የዛችው የጲጢፋራ ሚስት ራሱ ጲጢፋራ ባሏ ነው። እየሰማችሁ ነው። ዮሴፍ ግን ከሚስቱ ጋር የፈጸመውን ኃጢአት እሱና እሷ ስለሚያውቁ አያርገውና ጲጢፋራ ከተለያየ ቦታ መጥቶ እንደው ፊቱን ቢያጠቁርበት ወይ ትላንትና ካሳየው መንገድ የተለየ ሌላ ነገር ቢያሳየው አይፈራም? ይፈራል፣ ይሳቀቃል። ካሁን ከሚስቱ ጋር የሰራውትን ኃጢአት አወቀብኝ፣ ደረሰብኝ እያለ ይሳቀቅ ነበር።
አያችሁት ክርስቲያኖች፣ ኃጢአት ሰው ሳያየን እግዚአብሔር ግን እየተመለከትንም ልናደርገው የምንችለው በደል እንደሆነ እንድታውቁት ብቻ አይደለም። ነገር ግን ጠቢቡ ሰሎሞን ምን ይላል መሰላችሁ? ኃጢአን ሰው ማንም ሳያሳደደው በራሱ ይሸሻል ይላል። ኃጢአተኞች የሚፈሩት የሚንቀጠቀጡት የሚሸበሩት ሌላ የውጭ ጠላት ኃጢአታቸውን እያስታወሳቸው እያሸማቀቃቸው ብቻ አይደለም፣ እነሱ ራሳቸው ከህሊና ወቃሽነት ሊሸሹ ስለማይችሉ። እንግዲህ አስቡት፣ እንደ ዮሴፍ እኮ አይነት ሰዎች ስላለን እኮ ነው ሰው ሳያየን እግዚአብሔር እያየን ጥፋት እናጠፋለን። ነገር ግን እግዚአብሔርን ሳንፈራው ሰውን ተሳቀን ያጠፋነውን ጥፋት ግን ሰው ገና ለገና በደሌን አወቀብኝ፣ ኃጢአቴን ደረሰብኝ፣ የሰራውትን ከጀርባ ያጠፋውትን ጥፋት አወቀብኝ ብሎ ሰው ይሳቀቃል። ግን መጀመሪያውኑ ሰው መፍራት የነበረበት እንደሱ የመሰለውን ሰው ሳይሆን ማንን ነው? እግዚአብሔርን ነው። ሰው ሰውን መጀመሪያ ከመፍራቱ፣ ሰው ሰውን መጀመሪያ ከማክበሩ፣ ሰው ሰውን መጀመሪያ ቦታ ከመስጠቱ አስቀድሞ ሊፈራውም ሊያከብረውም ቦታ ሊሰጠውም የሚያስፈልገው ማንን ነው? እግዚአብሔርን። ከዛ በኋላ ነው ሰዎች የሚመጡት። ስለዚህ ዮሴፍ በፍጹም አላረገውም አለ። እሷ ወዲያውኑ ምን አደረገች? በፊት ለፊቱ ያለውን ጨርቅ ወይንም ደግሞ ልብሱን ቀደደችውና እሱ በሩን ከፍቶ ሲሮጥ ደረሰብኝ፣ አስነወረኝ፣ ከክብሬ ዝቅ አደረገኝ ብላ ተናገረች። ያው ንግስት ስለሆነች የባለስልጣን ሚስት ስለሆነች ተከበረች። እውነት እንነጋገር ግን ከተባለ ይላል ያንምታ ትርጓሜያችን ላይ ሰው እየሸሸ ሲሆን ወይም ሸው ወደ ኋላ ሲያመልጥ ነው አይደለ ልብሱ ከኋላ የሚቀደደው ነው አይደለም። እሷም የሚገርማችሁ ልብሱን ስትቀደው እየሸሸ ባለበት ቅጽበት ላይ ነበር የቀደደችው። በፊቱ ሳይሆን ይቅርታ ከኋላው ነበር የቀደደችው። ከኋላው የተቀደደውን ልብሱን ይዛ ፍትህ እንዴት እንደተጓደለ የምታውቁት እየሸሸ መሆኑ እየታወቀ የባለስልጣን ሚስት ግን ስለሆነች እሷን ፈርተው አዎ ሊደርስባትና ሊያስነውራት ነበራሉ። ዛሬም ድረስ እኮ እውነት የምትቀበረው ፍትህ የምትጓደለው ሰዎች እንዳያዝኑና ሰዎች እንዳይነወሩ እኮ ተብሎ ነው እንጂ እውነት እኮ ተከድና እውነት ተሸፍና እኮ አትቀርም። የሆነ ጊዜ መውጣቱ አይቀርም። ለጊዜው ዮሴፍ ተደበቀ። ለጊዜው ዮሴፍ መደበቅም ብቻ ሳይሆን ተደበቀ ወደሚባልበት ወደ ወህኒ ቤት ወረደ። አብሮ ታሰረ ባላጠፋው ጥፋት። እንግዲህ አስቡት፣ ተሰዶን የመጣው ምንም የሚያውቀው ነገር የለም። ፍርድ እንኳን ተጓሎብኛል ይግባኝ ማለት አይችልም። ታሰረ። ከሱ ጋር አብረው ደግሞ የፈርዖን እንጀራ የሚያሳልፍና ወይንም የሚያሳልፍ ሰው ታስሮ ነበር። ስለዚህ ከዕለታት አንድ ቀን እነዚህ ሰዎች በተኙበት ሁለቱም ህልም ያልማሉ። እየሰማችሁ ነው? ሁለቱም ህልም ያልማሉ። እንጀራ እያሳለፈ ፈርዖንን ያገለግለው የነበረው ሰው እስር ቤት ውስጥ ሆኖ ወደ ላይ ትልቅ እንጀራ ከምሮ እየሄደ ከላይ ግን ቁራዎች እየመጡ እያነሱበት ያያል፣ እየበሉበት እንጀራውን ማለት ነው። ያኛው ደግሞ በአንጻሩ ወይን የሚያሳልፈው ከፈርዖን ጎን ሆኖ ጠጅ እየቀዳ ለፈርዖን ሲታዘዝ ይመለከታል። ኋላ ህልማቸውን ያዩትን ህልም ግን ሊተረጉሙትና ሊፈቱት አልቻሉ። ለዮሴፍ ህልም የመፍታትንና ህልም አይቶም የማየት የመፍታትን ጸጋ ስለተሰጠው ለዮሴፍ ነገሩት። ዮሴፍም ህልማቸውን ፈታላቸው። ወይን አሳላፊውን አንተ ትላንትና ወደ ነበርክበት ወደ ፈርዖናዊ ክብርህ እሱን ንጉሱን ወደ ማገልገል ትመለሳለህ አለ። እንጀራ የሚያሳልፈውን ሰው ግን አንተ ግን በዚሁ ሩቅ ሳትሄድ ትሞታለህ አለው። እንዳለውም እንጀራ አሳላፊው ሞተ። ጠጅ አሳላፊው ግን ወደ ፈርዖን ቤት ተመልሶ ወደ ስራው ተቀጠረ። ከሆነ ጊዜ በኋላ ደግሞ ተመልሶ ያው ፈርዖን ደግሞ ህልም አለመ። ምን አይነት ህልም አለመ? በግብፅ ዙሪያ ላይ ያለው ከአባይ ወንዝ ላሞች 7 በጣም የጠገቡ ላሞች ወጥተው ሲራመዱ አየ። ከዛ በኋላ ደግሞ 7 በጣም የከሱ ላሞች መጥተው የጠገቡትን ላሞች ሲውጧቸው አየ። ቢለው ቢሰራው በዙሪያው ላይ ያሉት ህልም ይፈታሉ ያስፈታሉ የተባሉትን ሰዎች በሙሉ ሰብስቦ ቢጠይቃቸው ማንም ህልሙን ሊፈታለት አልቻለም። ማንም ሊፈታለት አልቻለም። ቢባል ምንም መፍትሄ ታጣለት እና ፈርዖን በጣም ተናደደ። እንዴ ሰብስቤ የማበላችሁና የማጠጣችሁ የኔን ችግርና የኔን የውስጤን ሐሳብ ልትፈቱልኝ የማትችሉ ከሆነ እንግዲያውስ ምን ታረጉልኛላችሁ ብሎ ጭራሽ ደግሞ ወደ ሞትና ወደ እስራት ደረጃ ላይ ደረሰ።
የዚህን ጊዜ ላይ ያ ትላንትና ወህኒ ቤት ሆኖ ጠጅ ሲያሳልፍ የነበረውን ሰው ህልሙን የፈታለትን ዮሴፍ ጠጅ አሳላፊው አስታወሰው። ማንም እኮ አላስታወሰውም። ዮሴፍ ያሳሰረችው የጲጢፋራ ሚስት ረስተዋለች፣ እሷ ነፃ ወጣለች። ትላንትና የነበረው ያ ጠጅ አሳላፊም እቺ ክስተት እስክትመጣ ድረስ ረስቶታል። እሱ ህይወቱን እየኖረ ነው። ዮሴፍን ማንም ባያስታውሰው እግዚአብሔር ግን አልረሳው። በእውነት የሚኖር ሰው ከእግዚአብሔር ጋር ለመስማማት ብሎ ቢያንስ እንኳን በስጋው ምንም ነገር ይምጣብኝ ብሎ ቆራጥ ለሆነ ሰው እመኑኝ ክርስቲያኖች፣ ለጊዜው ሰው ዝቅ ሊያደርገው ይችላል። ለጊዜው ሰው ሊያዋርደው ይችላል። ለጊዜው ስስ ጎኑን አይቶ ሰው ዝቅ ሊያደርገው ይችላል። እግዚአብሔር ግን አይረሳው፣ በፍጹም ሊረሳው አይችልም። ዮሴፍን ሁሉም ሰው የፈለገውን ነገር ከእርሱ ማግኘት ስላልቻለ ቀብረውት ነበር። እግዚአብሔር ግን በዛ በጠጅ አሳላፊው ሰው አስታወሰው እና ለፈርዖን ቀርቦ ጠጁን እየጠጣ ነገረው። አይ እኔ እኮ ትላንትና ወህኒ ቤት ሆኜ ወደዚህ ክብር እንደምመለስ ዮሴፍ የሚባል የታሰረ አንድ ዕብራዊ አለ፣ እሱ ነው ህልሜን የፈታልኝ። ስለዚህ ምናልባት ለሱ ብንነግረው ይፈታው ይሆናል አለ። ተጠራ ዮሴፍ፣ ህልሙ ምን እንደሆነ ተነገረው። ዮሴፍ ምን ቢል ጥሩ ነው? ቀን ስጠኝ አሉ። እስኪ ቀን ስጠኝ በሉ። እንዴት አይነት ትሁት ነው! ሊፈታው እኮ ይችላል። እዛው ቆሞ ባለበት ህልሙን ትርጉሙን ነግሮት መሄድ ይችል ነበር። ግን ቀን ስጠኝ አሉ። ሰው ከእግዚአብሔር በተቀበለው ጸጋና ሰው ከእግዚአብሔር ባገኘው ሀብት ላይ ሊመጻደቅና እንዲሁ ሊኩራራ አያስፈልግም። ትህትና ግድ ነው። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ በትህትና ይጸናል። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ ደግሞ ተመልሶ በትዕቢት ይወሰዳል። ዮሴፍ እኮ ፈርዖን ያየውን ህልም ለመፍታት ቀናት ላይ ወስድበት ይችላል። በነገረው ቅጽበት ትርጉሙ ይሄ ነው ሊለው ይችላል። ግን አይሆንም አለ። ልጸልይበት፣ እግዚአብሔርን ልጠይቅበት ብሎ ፈርዖናዊ በሆነው ቤተ መንግስት፣ ልብ ብላችሁ ስሙ፣ እግዚአብሔር በማይታወቅበት በጣዖት አምልኮ ቦታ ውስጥ የእግዚአብሔርን ስም ዮሴፍ ጠራው። እንዴት የሚያኮራ ነገር እንደሆነ ይሁት እስኪ። ፈርዖን እኮ በጣዖታቱ በጠንቋዮቹ ዙሪያው ላይ ባከማቻቸው ሐሰተኛ ሰዎች ተማምኖ ህልሙ ግን ሊፈታለት አልቻለም። እዛ ቦታ ላይ እግዚአብሔር አይታወቅም ነበር። ዮሴፍን ግን እግዚአብሔር ሲያመጣው ጣዖት በበዛበት ኃጢአት በነገሰበት ከተማ ላይ እግዚአብሔር ካልሰራ በቀር ምንም ለውጥ እንደማይመጣ ነገረው። እሺ እንግዲያውስ ብሎ ቀን ሰጠው። በኋላ ላይ ከ3 ቀን በኋላ ተመልሶ መጣና ህልሙን ነገረው። ከባህር ውስጥ ሲወጡ ያያቸው የሰቡ 7 ላሞች የጥጋብ ዘመን ነዋል። ከ7 የጥጋብ ዓመታት ዘመናት በኋላ ግን የጠገቡትን እነዛን ወፋፍራም ላሞች ሲውጣቸው ያያቸው ከስቲታ ላሞች ደግሞ 7 የረሃብ ዘመን ይመጣላል። ስለዚህ ጎተራህን ሙላ፣ እህልህን አከማች፣ ወደፊት የሚመጣው ክፉን ዘመን እንድታልፍ ዛሬ ባለህበት ዘመን ላይ መልካም ነገር ስራ ነው። ይሄ በነገራችን ላይ ዮሴፍ ለፈርዖን የተረጎመለት ትርጉም ዛሬ ለኛም የሚሰራ ነው። ነገ የሚመጣውን ክፉ ዘመን ማለፍ የማይፈልግ ማንም የለም። ወደን አይደለም ቤተ ክርስቲያን የምንሰበሰበው፣ ካለን ልመና ከምንጠይቀው ከእግዚአብሔር ጥያቄ ውጪ ክፉን ዘመን ማለፍ ስለምንፈልግ። ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። ለምን መሰላችሁ ክርስቲያኖች? ይሄ ዘመን ክፉ ሳይሆን ቀርቶ ይሄ ዘመን ላይ ያለን ሰዎች ዘመኑን ሳናበላሸው ቀርተን አይደለም። ነገር ግን ይሄ ዘመን ክፉ ነው ብለን እንደምናማርረው ሁሉ ጥሩ ነው ብለን የምንናገረው ግን ቢያንስ በሐዲስ ኪዳን ዘመን ስላለን፣ ቢያንስ በዚህ ዘመን እንደ ኦሪቱ ዘመን ገነት መንግሥተ ሰማያት አልተዘጋብንም። ቢያንስ በዚህ ዘመን እንደ ኦሪቱ ጊዜ ላይ የምናቀርበው የእንስሳ መስዋዕትና የእህል ቁርባን አይደለም፣ የአምላክን ቅዱስ ሥጋና የክቡር ደሙን። ቢያንስ በዚህ ዘመን እንደ ባለፈው ዘመን ላይ ወዴት ነው የምንገባው ብለን ጽድቃችን እንደ መርገም ጨርቅ ተቆጠረብን ብለን ላንናገር እንችላለን። እግዚአብሔር በቸርነቱ እኛም ደግሞ በምናሳየው መንፈሳዊ ሕይወት ጥንካሬና ብርታት መንግስቱን ሊያወርሰን ስለሚችል፣ ከምንም በላይ ደግሞ እንዳትረሱት የዚህ ዘመን ጥሩና የዚህ ዘመን ጥሩ ነገሩ ምንድነው ብትባሉ፣ ቢያንስ እንኳን እኛ ከነቢያትና በዛ ዘመን ከነበሩ ሰዎች የተሻለ ለጽድቅ የተመቻቸው ጎዳና አለ። ቅዳሴ ሲቀደስ ሰምታችኋል። ካህኑ እንዲህ ሲል
እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አልሰሙም። የእናንተ ያዩ አይኖቻችሁ የሰሙ ጆሮዎቻችሁ የተመሰገኑ ናቸዋል። ወንጌልን ለመስማት ፈልገው ያላገኙ፣ ወንጌል የተባለ ክርስቶስን ለማየት ተመኝተው ያላዩ፣ ለመብላት ለመጠጣት ተመኝተው ያልጠጡና ያልበሉታሉ። ቢያንስ ይሄ ደጅ ለኛ ክፍት ነው። ዘመኑ ክፉ ነው፣ ዘመኑ ባዶ ነው፣ ዘመኑ እንዲህ ነው ከማለታችን አስቀድመን በዚህ ዘመን ያለንን ደግሞ መልካም ዕድል እንዳንረሳ። ትልቅ ደጅና የምህረት በር ነው እግዚአብሔር የከፈተልን እነዚህን እንድንጠቀም። ስለዚህ ክፉ ነው ብለን የምናማረራቸውንና ነገ ላይ እንዳይደርሱብን ብለን የምንፈራቸውን ነገሮች በሙሉ የምንሻገረው በመፍራት አይደለም። አንዳንድ ሰው ነገ የሚመጣውን ክፉ ጊዜ ለመሻገር ነገ የሚመጣውን የመጨረሻውን ዘመን በቃ ነፃ ለመውጣት ብሎ የማያደርገው ነገር የለም። ልንገራችሁ፣ የሚመጣውንና ክፉ የሆነውን ዘመን መሻገር የሚፈልግ ሰው ማንም ሰው ካለ ይሄንን ቃል እንዳትረሱት። ቅዱስ ማርቆስ ወንጌል ምዕራፍ 13 ላይ ክርስቶስ ክረምት የሚዘራበትና ያንን ዘር በትዕግስት እስኪበቅል ድረስ የሚጠበቅበት ጊዜ ነው። እየሰማችሁ ነው? አንድ ሰንበት ደግሞ ለአይሁድ የተሰጠ ትልቅ ሕግ ነው። በሰንበት ደግሞ አይሁድ የሚያርፉበት፣ ከዘረጉ የማያጥፉበት፣ ካጠፉም ደግሞ የማይዘረጉበት በጣም በጥብቅ የሚያከብሩት በዓል እና ሊቃውንት ምን ይላሉ? ሽሽታችሁ በክረምት አይሁን ማለት በከፋ ጊዜ ላይ እንደ ክረምት የደመነ ወይንም ደግሞ እንደ ክረምት ትዕግስት አልባ የሆነ እንደ ሰንበት አከባበር እንዳይሁድ ደግሞ ጭምተኝነትና ከጽድቅ የራቀ ህይወት አይኖራችሁ ለማለት ነው። እየሰማችሁ ነው? ከጽድቅ የራቀ ህይወትና ትዕግስት አልበኛ የሆነ ህይወት ሽሽቱ በክረምት እንደሆነ ሰው ዘመኑን ሳያይ በጋውን ሳይመለከት እንደሚሄደው ሁሉ ክፉ ዘመኑን ማለፍ የሚፈልግ ሰው ሁሉ ጎተራ ውስጥ ማከማቸት ያለበት መልካም ስራ ነው። ዮሴፍ ይህንን ያሳይ። ከዛ በኋላ የዮሴፍም እውነት ህልሙ እውን እንደሆነ ታወቀ። በጣም በሚገርም ሁኔታ ትላንትና ወህኒ ቤት የተጣለው ዮሴፍ አሁን ከፈርዖን ቀኝ ትልቅ መኮንን ሆኖ ተሹሞ እግዚአብሔር አከበረው። በአሕዛብ ሀገር ሰው በማያውቀው ሌሎች እኮ አገር ተወላጆች ነበሩ። ማንም እግዚአብሔር ሲያከብርህ እንዲህ ነው። ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርጋል። እግዚአብሔር ሊያከብርህ ከፈለገ ማንም ሊሽር አይችልም። ለዛ እኮ ነው መጽሐፍ እግዚአብሔር ያከበረውን ማን ሊኮንነው ይችላል ይላል። ዮሴፍን ያከበረው ፈርዖንና ተቀመጥ ያለው ወንበር አይደለም፣ እግዚአብሔር ነው። ስለዚህ ፈርዖን እንዳላስቀመጠው ሁሉ ፈርዖን ሊያነሳው አይችልም። ያስቀመጠው እግዚአብሔር ነው፣ የሚያነሳውም እግዚአብሔር ነው። ለዛ ነው ዮሴፍ በዛ ሁሉ የረሃብና በዛ ሁሉ የችግር ዘመናት እንኳን ለሀገሪቷ ለግብፅ ይቅርና ለሌላውም ተረፈ። ቤተሰቦቹን አስጠጋ። የዛን የረሃብ ዘመን ህዝቡም ቤተሰቡም እንዲሻገር አረገ። አሁን ለዚህ ነው ኦሪት ዘጸአት ልክ ሲጀምር ዮሴፍን የማያቅ ሌላ ንጉሥ ተነሳል። ዮሴፍ ለግብፅ አንድ ተራ መኮንን አይደለም። ዮሴፍ ለግብፅ ረሃብን ያሻገረላቸው ሰው ነው። ዮሴፍ ለግብፅ ለሌላው እንኳን እንዲተርፉ ትልቅ ውለታ ያደረገ መኮንን ነው። ዮሴፍ ለግብፅ ምን አለፋችሁ ሌሎች ሰዎች ወደ ቦታው ተከማችተውና ተጠግተው እንዲኖሩ ህይወትን መቀጠል የቻለ ትልቅ ሰው ነው። ዮሴፍን የማያውቀው ሌላ ንጉሥ ተነሳ ማለት ውለታውን የዮሴፍን የረሳ ሌላ ሰው መጣ ማለት ነው። ውለታን መርሳት የመሰለ እኮ ትልቅ ኩነኔና ትልቅ እኮ ኪሳራ የለም። ታውቃላችሁ? ለዛ እኮ ነው ቃለ እግዚአብሔር በየዕለቱ ቤተ ክርስቲያን በሊቃውንቷ እንደ ወንዝ ጅረት የምታፈሰው የእግዚአብሔር ውለታውን እንዳንረሳው ነው። የእግዚአብሔርን ውለታውን የረሳን ዘመን እግዚአብሔርን የማያውቀው ሌላ ህዝብ ተነሳ ተብሎ ነው ለኛም የሚጻፍልን። ከየት እንዳሻገረን መዘንጋት ስንጀምር ዮሴፍን የማያውቀው ሌላ ንጉሥ ተነሳ። ቤተሰቦቹ ረሃብን እንዲሻገሩ ተብለው ነበር የተጠጉት፣ እንዲሻገሩ ተብሎ። እሱ ግን ምን አደረጋቸው? ሲያያቸው ቁጥራቸው እየጨመረ መጣ ፈርዖን። እነዚህ ሲውሉ ሲያድሩ ነገ ደግሞ ተመልሰው እኛ ላይ መጥተው ለረሃብ ብለው የተጠጉት እኛኑ ራሳችን እንዳይገዙን አለና ወደ ቀኝ ግዛት ወይንም ደግሞ እስራኤላውያን ወደ ቀኝ ባርነት ወደ ቀኝ ግዛት እንዲገቡ ተደረገ። ከ400 ዓመት በላይ
ከ400 ዓመት በላይ የተሰቃዩ እስራኤላውያን አነቡ እንባቸውን እየዘሩ የመጨረሻው ግፍ የነበረውና እግዚአብሔርም ያንን ሁሉ የመከራ ዘመን እንዲያበቃ ያደረገላቸው ምንድን ነበረ ቢባል አንዲት ሴት ነፍሰ ጡር ነበረች እና ግብጾች በጣም እስራኤላውያን ከሥራ ፈትነትና ትንሽ እንኳን እረፍት አግኝተው ራሳቸውን ሰውነታቸው እንዲጠግኑ ራሱ አይፈቅዱም። ሥራ ሲፈቱ ተሰብስበው እናምጽባቸዋለን ብለው ሌላ ነገር ያመጣሉ ብለው እየገረፉን የሚያሰሯቸው። ዛሬ ግብጽ ውስጥ የሚመሰገኑባቸው ብዙ ፒራሚዶች የነሱ የጭንቃና የነሱ የጉልበት ውጤት አይደለም፣ የእስራኤላውያን በሰው ላብ በሰው ድካም እኮ ስንቱ በልጽጎና ስንቱ አድጎ እኮ ተገኝቷል እዚህ ዓለም ላይ። ትናንትና የጀመረ ነገር ዛሬ እንደ አዲስ የመጣ እንዳይመስላችሁ። ታዲያ ያቺ ነፍሰ ጡር ሴት ጭቃ እያስረገጧት ምጧ መጣ። ዙሪያው ላይ የነበሩ ሰዎች ምጧ መምጣቷን ተመልክተው ለሚያስተዳድሯቸው ሰዎች እባካችሁ ወጣ ትውለድና ተመልሳ ትምጣ ከዛ ትረግጣለች አሉ። ወታደሩ ምን አለ? እዚሁ ትውለደው፣ እንዲያውም የሕፃናት ደምና ስጋ ያንን የምትረግጠውን ጭቃ ያደርቅልናል፣ ጥሩ አድርጎ ያጠነክረዋል። ጭካኔያቸውን አያችሁ? ያቺ ሴት እዛው ወልዳ ልጆቿን ከነደሟ ተረገጠቻቸው። የዚህን ጊዜ ላይ ነው ከልክ በላይ እምባዋን ወደ ላይ ረጨችው። ስንቱ እኮ አልቅሶ ነበር፣ ስንቱ አንብቶ ነበር። የዛች ሴት እንባ ግን የሁሉንም ለ400 ዓመታት ሲያለቅሱ የነበሩ ሰዎችን እንባ በሙሉ ይዞ ወደ ላይ ወደ እግዚአብሔር መንበር ነው ያረገው። ዛሬ እንደዛች ሴት እኮ የሚያለቅስ ሰው አለ እንዴ? እሱ ካልተነካ፣ እሱ ቤቱ ካልተንኳኳ፣ እሱ እንትና የደረሰባቸው ችግር ካልደረሰበት በቀር እኮ ሲያሳዝን ብሎ ነው የሚያልፍ። ልጸልይ አይል፣ እግዚአብሔር ያቅልልላቸው አይል። እውነት እንነጋገር ከተባለ ራሱ አንዳንዶቻችን ኢትዮጵያን ዳሯን እሳት መሃሏን ገነት ያርግልን የምንለው እሳቱ እኛ ጋር እንዳይመጣ ለማድረግ ነው እንጂ እውነት ለሀገርም ራሱ አስበን ይሆን? በጣም ራስ ወዳድ እኮ ነን። እኛ ላይ አይድረስብን እንጂ ለሰለሌላው ጉዳያችን አይደለም። ያቺ ሴት ያለቀሰችው እንባ የእግዚአብሔርን መንበር አንኳኳ። ዛሬ ስንቱ ግን ያለቅሳል እኮ። እግዚአብሔር ታዲያ ለምን ዝም ያለ ይመስላችኋል? እንደዛች ሴት ያለ ለቅሶ ማናለቅስ ሰዎች ስለሆንን እኮ ነው። አንደኛው መልስ እሱ ነው። እውነት ከልባችን ተቃጥለን እያየነው ያለነው ክፉ ነገር በሙሉ እንዲሻገርና ሀገራችን ምንም እንኳን ፀሐይ ቢወጣላት ድምን ያለብን ነገር በሙሉ ነፃ እንድንወጣ ስለማንፈልግ፣ ከልባችን ስለማናለቅስ፣ ከልባችን እግዚአብሔርን ስለማንለምነው። ሁለተኛው ደግሞ ምክንያቱ ለምን መሰላችሁ? ያቺ ሴት ያለቀሰችውን እንባ እንዳልኳችሁ 400 ዓመት ከዛም በላይ ብዙ ሰው አልቅሶታል። ዝም ያለው ግን ለምንድን ነው እግዚአብሔር ብትሉ፣ እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ። ችግር ሲመጣ አይደለ እግዚአብሔርን በደንብ የምንጠራው? ሲጎልብን አይደለ እግዚአብሔርን በደንብ አድርገን ድምፁን ከፍ አድርገን የት ነህ የምንለው? እግዚአብሔር እኮ ስለሚያውቀው ነው አመላችንን በብዙ ነገር ውስጥ እንድንገባ የሚያደርገን። ሁሉን ሰላም ቢያደርግልንማ ትዝም አይለንም። እሱ በደስታችን ተውጠን ባረገልን ነገር በሙሉ ያረገልንን እግዚአብሔርን ረስተን እንኖር ነበር። ስለዚህ የሚወጋን ነገር ያስፈልጋል። እስራኤላውያንን 400 ዓመት በሙሉ ዝም ያላቸው ሳያው ቀርቶ አይደለም፣ በደንብ እሱን እንዲጠሩት ስለፈለገ ነው። በደንብ አድርገው ከልባቸው እግዚአብሔር ወይ ድረስልን እንዲሉት ስለፈለገ ነው። እግዚአብሔርም ድምፃቸውን ሰማቸው። አንድ ሰው ለነሱ ነፃ የሚያወጣላቸውን ሙሴን እንዲወለድ አደረገላቸው። ሙሴ ከዛ በኋላ ነው ለእስራኤላውያን አዋጅ ታውጆ ሕፃናት ይሙቱ ተብሎ እሱ በግሩም በእግዚአብሔር ጠባቆት በፈርዖን ቤት ውስጥ ያደገ ነፃ አውጪ ነበር። ፈርዖን ቤት ውስጥ ያየውን ግፍ ተጸይፎ የተመለከተውን ነገር በሙሉ ጸልቶ ደግሞ ተመልሶ የኮበለለ እውነተኛ ሰው ነበር። ዓለም ውስጥ እየኖረ እኮ ዓለሚቷን ወዶ እዚያው የቀረ እኮ ስንት ሰው አለ መሰላችሁ? ሙሴ በጣም የሚደንቅ አይነት ነብይ ስለሆነ ነው ይሄን የምነግራችሁ። ፈርዖን ቤት ከ30 ዓመት በላይ ኖሯል። ከ30 ዓመት በላይ ለጣዖት ዕጣን ሲታጠን፣ ግፍ ሲሰራ፣ ክፉ ነገር ሲደረግ በሙሉ በአይኑ በብረቱ አይቷል። ግን ያ ሁሉ ክፋት እውነተኛ የሆነውን እውነተኛ ውስጡ እግዚአብሔር አምላክ የሚጠራውን ነገር አዳፍኖት ህሊናውን ቀብሮ ለሆዱ ያደረሰው አልነበረም ሙሴ። ዛሬ እኮ አብዛኞቻችን በዓለም ላይ እየኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው። እና እኔ ምን ላድርገው እንዲህ እየኖርኩኝ
እና እኔን ምን ላደርገው በዚህ አይነት ኑሮ እየተሰቃየውኝ እና እኔ እንዴት ላደርገው እነገሌ ያደረጉት እያለን ብዙ ኃጢአት የምንሰራው ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም ጌታችንም ለዛ አይደለ የዮሐንስ ወንጌል ምዕራፍ 15 ላይ እኮ ለደቀ መዛሙርቱ ኋላም ለኛ የሚሆን ጥቅስ እኮ ትምህርት አስተምሮናል እኒህን ከዓለም አገኘዋቸው ዳሩኑ ግን የዓለም አይደሉም ማለት ከዓለም ተገኝቶ የዓለም አለመሆን አለ በዓለም ውስጥ እየተኖረ ዓለማዊ አለመሆን መቻል ይቻላል ይሄ እኮ ሩቅ አትሂዱ ክርስቲያኖች ምሳሌ ልስጣችሁ ለምሳሌ እናንተ እዚህ ሁላችንም ያለ ነው ስጋም ነፍስም አለን አይደል ታስቡበታላችሁ እንዴ ባይኖራችሁማ ትሞቱ እኮ ነበር ስጋም ነፍስም አለን የለንም ነፍሳችሁ ምናችሁ ውስጥ ነው ያለችው ስጋችን ውስጥ ነው አይደል ያለችው ነፍሳችን ስጋችን ውስጥ ስላደረች ብቻ ነፍሳችን እንደ ስጋችን ልሁን ትላለች መልሱ እንጂ ስጋችንም እንደ ነፍስ ልሁን ብሎ ይናገራል አይናገርም እንዲህ ማለት እኮ ነው ዓለም ላይ እየተኖረ ዓለማዊ መሆን ይቻላል ልክ ነፍስ ስጋን ልሁን ብላ እንደማታስቸግረው ሁሉ አብዛኞቻችን ግን በዓለም ላይ ለመኖራችን በዚህ ዓለም ላይ በመመላለሳችን ኃጢአት ለመስራት ፈቃድ ያለን ይመስለናል እቺን የምናማረራት መሬት እቺ ግፍ በስቶባታል ብለን የምንናገርባት ዓለም እኮ እኛ መኖሩን ችለንበት እውነት ከእግዚአብሔር ጋር ተጣብቀን በክፉም በደጉም ለመዝለቅ ስላልወሰንን ነው እንጂ እኮ እቺ የምናማረራት ዓለም ላይ እንጦንስ ኖሮባታል እቺ የምናማረራት ዓለም ላይ መቃርስ ጸድቆባታል እቺ የምንጸየፋት መሬት ላይ እነ ቄርሎስ እና አትናቴዎስ ሃይማኖት ጠብቀው ኖረውባታል እቺ የምናማረራት ዓለምና እቺ የምናማረራት መሬት ላይ አቡነ ተክለ ሃይማኖት በሰሜንም በደቡብም በምስራቅም በምዕራብም በወንጌል አርሰዋት ክርስትና እምነት እንደ ብርሃን እንዲያበራ አድርገውባታል ታዲያ ሌላው ሰርቶባት እኛ እንዳንሰራባትና እኛ እንዳንደክምባት ያደረገን ብቸኛ ነገር ቢኖር ስንፍናችን ቸልተኝነታችን ጉዳያችንም እንዳልሆነ አምነን መዝለቅ ስለጀመርን ቆይተናል ሰነባብተናልም ጭምር ሙሴን የምናደንቀው ለዛ ነው ፈርዖን ቤት ሆኖ እንደ ፈርዖናዊ ያልሆነ የፈርዖንን ጣዖታት እያየ ጣዖት በማምለክ ሂደት ውስጥ ኖሮ ክፋት በማየት ሂደት ውስጥ እንኳን ኖሮ ያልተበረዘ ሰው ነበር ለዛ ነው ግፍ ሲሰራ ሙሴ ዝም ብሎ ሊያይ አልቻለም ስለዚህ ለእስራኤላዊው ጠበቃ ቆሞ ግብፃዊውን እንዲያውም ጥፋት አጥፍቶ ማድረግ የሌለበትን ግብፃዊውን ገሎ እስራኤላዊውን ነፃ አውጥቶ በኋላ ላይ ሲታወቅበትና ሲደነግጥ ግን ሸሻ ኮበለለ ወደ ሌላ ሀገር ሄዶ ከንጉስ እንደ ልጅ ሆኖ የመኖር ህይወት ወደ በግ ጠባቂነት ወረደ እየሰማችሁ ነው ከንግስና ወደ ምንነት ነው የወረደው አያድርስ እኮ ነው እውነት አሁን ስንቱ እኮ ከተመቸው መውረድ እኮ አይፈልግም ስንቱ እኮ ካለበት ላለ መውረድ እኮ ነው ሁሉ ትንቅንቅ ስንቱ እኮ ነው ካለበት ዝቅ ላለ ማለት እኮ ነው ይሄ ሁሉ ገንዘብ የሚፈሰው ሰው የሚገደለው ሁሉም ዋጋ እስከ መክፈል ደረጃ ይደረሰው እግዚአብሔር ግን የሚገርማችሁ ነገር ሙሴን ከነበረበት የፈርዖን ቤት አውርዶ በግ ጠባቂ ያደረገው እግዚአብሔር ከሌለበት ቤተ መንግስት እግዚአብሔር ያለበት ከብት በረት ስለሚሻል እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ ሰው ላይኖርበት ይችላል እኛ ምንፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይኖሩበት ይችላል ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል የእውነታችንን ክርስቲያናዊ ህይወቱን ለመኖር ቆርጠን ሰው ባይከተለን ይሻለናል እግዚአብሔርን አተን ሰው ከሚከተለን እውነቴን እምላችሁ ሙሴን እግዚአብሔር እንዲህ ያደረገው ፈርዖን ቤት ይበላው የነበረው ይጠጣው የነበረው ይጫማው የነበረው ይለብሰው የነበረው እኮ ብዙ ነገር ነበር ሁሉን ነገር አስተዋውና ባዶ አደረገው እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች አናማር ባዶ ሲያረገ ለሆነ ነገር እያዘጋጀ ነው ለሆነ ትልቅ ዓላማ እያዘጋጀ ነው ተመልከቱ ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ ያለማመደው እኮ ነው በግ እኮ ስንት አይነት አመል አለው አንዱ ልጋጥ ይላል አንዱ ልኮብልል ይላል አንዱ ይጋጫል አንዱ ይማታል አንዱ ጭቃ ውስጥ ይንከባለላል አንዱ ውሃ ይጠጣል ይሄንን ሁሉ የበግ አመል
ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብፅ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምረው ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል? ክርስቲያኖች በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያደርግ ከፍ ላለው ዓላማ ከእንዲሁ እያዘጋጀ ነው። ሙሴን ዝቅ አድርጎ በግ ጠባቂ አደረገ። ከብቶቹን እያጠጣ እያበላ እየኖረ ሳለ ሙሴ የከፍታው ጊዜ ደረሰ። ኦሪት ዘጸአት ምዕራፍ 3 ማለት እሱ። ከዕለታት አንድ ቀን ሙሴ ከሚጠብቃቸው በጎቹ መካከል አንዲቱ ጠፋችበት። እረኛ እንደመሆኑ ዙሪያው ላይ እየጠበቃቸው ያሉትን ሌሎች በጎችን መኖራቸውን ሳይሆን ያየው ሙሴ የጠፋችበትን አንዲቱ በግ ግን በጣም አድርጋ ውስጡን ረበሸችው። ያሉበትን በጎቹን ካሉበት ቦታ ዘግቶ አስቀመጠና ያቺን አንዲት በግ ፍለጋ መዞር ጀመረ። ሙሴ ሄደ። ያቺን በግ ፍለጋ ሊሄድና ሊመለከት ሲል ግን የሲና የሚባል አንድ ተራራ ላይ ግን ያየው ነገር ሕይወቱን ለዘላለም ለወጠለት። ሙሴ ያቺን በግ ፍለጋ ወደ ሲና ተራራ የበጊቷን ድምፅ እየሰማ በሚሄድበት ጊዜ ላይ ከፊት ለፊቱ ታላቅ የሆነ መገለጥ ተመለከተ። ከፊት ለፊቱ አንድ ሐመልማል ወይንም ደግሞ ቁጥቋጦ ከላዩ ላይ እሳት እየነደደበት፣ ሐመልማሉ ወይንም ደግሞ ቁጥቋጦ ያለው እርጥበት እሳቱን ሳያጠፋው፣ እሳቱ ላይ ያለው ግለትና ኃይል ደግሞ ቁጥቋጦውን ሳያነደው ሁለቱም ተከባብረው ተመለከተ። ደነገጠ። እንደዚህ ያለ ነገር ታይተውም ተመልክተውም የማይታወቁ ነገሮች ተአምር ስለሆነ ሙሴ ወደ ውስጥ ተጠግቶ ጉዳዩ ምን እንደሆነ ለመመርመር ጠጋ ሲል በዛ ቦታ ላይ ሆኖ ያንን ራእይ እንዲያይ ያደረገው እግዚአብሔር ከቁጥቋጦ ውስጥ ድምፅ አወጣ። መጽሐፋችን የሚለው ምን መሰላችሁ? የእግዚአብሔርን መልአክ ለሙሴ ተናገረው ይላል። የማን መልአክ? የእግዚአብሔር መልአክ ለሙሴ ተናገረው። እንዲህ አለው፣ የቆምክባት ቦታ የተቀደሰች ናትና ምንህን ከእግርህ አውልቃ፣ ጫማህን ከእግርህ አውልቃ። የሙሴ ጫማ ማለት አንደኛ ያረገውን እየተጠጋኸው ያለው የቅድስና ቦታ ስለሆነ ጫማህን አውልቅ አለው። ዛሬ ቤተ መቅደስ የተቀደሰ ቦታ ስለሆነ የትም የረገጠውን ጫማችንን ይዘን አንገባ። የትም የረገጠውን ጫማችንን ይዘን አንገባ። አውልቀ ነው እንሄዳለን። ሁለተኛው ጫማህን አውልቀው አለው። ስሙ በደንብ። ጫማ የሚሰራው ከሞተ እንስሳ ቆዳ ነው። በአሁኑ ቋንቋ ሌዘር ልትሉ ትችላላችሁ። ከሞተ እንስሳ ቆዳ ነው ጫማ የሚሰራው። ጫማህን አውልቅ ያለው እንደ ሞተ እንስሳ ስጋዊ የሆነውን አስተሳሰብህን አውልቀውና እኔ ላሳየ ወደሚችለው ትልቅ ወደ ሆነው ራእይ ተጠጋለ። ቤተ ክርስቲያን ውስጥ ያለውን ምስጢር ለመረዳት የሚፈልግ ሰው ማንም ካለ ጫማውን የተባለ ስጋዊ አስተሳሰቡን በሩ ላይ ነው ጥሎ መምጣት ያለበት። ዛሬ እኮ ከነ ስጋዊ አስተሳሰባችን ስለመጣን እኮ ነው ለጸሎቱም፣ ለጾሙም፣ ለስግደቱም፣ ለምጽዋቱም፣ ለሱባኤውም የምንቸገረው። እግዚአብሔር ርቆን እኮ አይደለም፣ እኛ ሐሳባችን ከእግዚአብሔር ስለራቀ ነው። አስተዋይ መሆን አለብን ክርስቲያኖች። ወንጌል እኮ ምን ይለናል? እንደ ርግብ የዋሆች እንደ እባብም ምኖች ሁኑ ይላል። ልባሞች እስኪ በሉ በሉ እንጂ ሁላችሁም በሉ ልባሞች ሁኑ እስኪ በሉ። እንደ ምኖች እንደ እባቦች እስኪ በሉ ልባሞች ሁኑ። የእባብ ልባምነቷ ምንድነው ቢሉ እባብ ከአንድ ቦታ ወደ ሌላ ቦታ ልትሻገር ብትፈልግ ውሃ ላይ ከሆነ መርዟን ትተፋውና በውሃው ላይ ከላይ እየተንሳፈፈችን የምትሄደው። ከነ መርዟ ውሃው ላይ ከላይ ተንሳፍፍ እሄዳለሁ ብትል ግን መርዟ ከውሃው ጋር በአፏ ቢገባ ይጠቅመኛል ያለችው መርዟ ራሷን ገሏት ይተርፋል። ለራሷ ደህንነት ስትል መርዟን ውጪ ተፍታ በህይወቷ ላይ ፈርዳ። ምክንያቱም ውሃው ላይ ስትንሳፈፍ እኮ ሌላ አውሬም ሊበላት ይችላል አይደል? አይችልም? ይችላል እኮ ውስጥ ያለ አሳ ሊበላት ይችላል። ግን መርዟን የተፋችው ራሷን ላለመከላከል ሳይሆን ራሷን ህይወቷን ለማትረፍ ነው። እንዲሁ ሁሉ ይላሉ ሊቃውንት፣ ስሙ በደንብ እንደ እባብ ልባም የሆኑ ክርስቲያኖችም መርዝ የሆነ ክፋታቸውን ባህር ወደ ተባለች ወደ ቤተ ክርስቲያን ሳይገቡ ደጁ ላይ ነው ተፍተውት መምጣት ያለባቸው። አሁን እኮ ከነ መርዛችን እየገባን እኮ ነው እየሞትን ያለው።
ሕይወት የሚሰጠው ቤት እየገባ ሰው ሞቶ እንዴት ይወጣል? ከነ መርዙ ካልገባ በቀር። አዎ መርዙን መጥፋት የማይፈልግ ሰው እኮ አለ። አንዳንዱ ብልጣብልጥነቱን፣ አስተዋይነቱን፣ አርቆ ሐሳቢነቱን፣ ዕውቀቱን፣ ዝናውን፣ ክብሩን ትቶ ቤተ ክርስቲያን መምጣት የማይፈልግ ሰው አለ። ለምን ትቶት ቢመጣ እዚህ ሊናቅ እችላለሁ ብሎ ስላሰበ ማለት ነው። እዚህ ማንም ተርታ ሊያረገኝ ይችላል ብሎ ስላሰበ ማለት ነው። ለዛ እኮ ነው እባቢቱ መርዟን ተፍታ ውሃው ላይ የምትሄደው ሌላው እንዲንቃት ሌላው እንዲያዋርዳት ሳይሆን ራሷ እንዳትሞት ነው። ክብርህን፣ ዝናህን፣ ዕውቅናህን፣ ሁሉን ነገርህን ከውጭ ጥለህ ባዶህን የምትመጣው ይጠቅመኛል ያልከው ነገር ከእግዚአብሔር እንዳያርቅህ። ሁሉም ሰው ጥሎ ነው መምጣት ያለበት። ሁላችን እዚህ ስንመጣ ባዶነታችንን መውደድ እኮ አለብን። ሰው እንዴት እግዚአብሔር ፊት ሆኖ ሰው የሚከበረው አምላክ ፊት ሆኖ ይመጻደቃል? እንኳን እኛ ተራዎቹ ይቅርና እኮ መንበሩን የሚያገለግሉት ካህናት እንኳን አላያችሁ? ኪዳን ጸሎት ሁሌም ሲደረግ ካህናት ምናቸውን ያውልቃሉ? አይታችሁ ተጉ ሻሽም ካለ ጥምጣምም ካለ ቆብም ካለ ያውልቃሉ። እውነት እኮ ነው። ሰው እንዴት ከእግዚአብሔር ከሥላሴ ዙፋን ፊት ሆኖ እነግስባት ባይበትን ቆርቡን ያደርገዋል? ሁሉም አውልቆ እኛ ባዶ ነን። አንተ ነህ እንጂ ልዑል ይሉታል። አንተ ነህ እንጂ ቅዱስ፣ አንተ ነህ እንጂ ምስጉን፣ እኛማ ምን አለን ይሉታል። ከካህናቱ ያላየነው ከአገልጋዮቹ አልተመለከትነው እኛ ጋር የመጣ ይሄ እንግዳ የሆነ ነገር ከየት የሆነው? በጣም እኮ መታረም ስላለብን ለዛ ነው ጫማህን ከእግርህ አውልቅ አለው። በቃ ሁሉን ነገር ተወውና ና አለ። ሙሴም ጫማውን አወለቀ፣ ተጠጋ። የሚገርማችሁ ጫማህን አውልቅ ያለው የእግዚአብሔር መልአክ ነው። የማን መልአክ? ከዛ በኋላ ግን ቤት ገብታችሁ ስታነቡት የሚያነጋግረው እግዚአብሔርም አለ እያለ ነው። ምን ማለት ነው? ያናገረው መጀመሪያ የእግዚአብሔር መልአክ እያለ ነው። ከዚህ በኋላ ያነጋገረው ያለው ደግሞ እግዚአብሔር ነው። ምን ለማለት ተፈልጎ ነው ቢባል አንደኛ መልአክ ተብሎ የተጠራው እግዚአብሔር ወልድ ነው ይላል። ማን ነው? እግዚአብሔር ወልድ ነው። መልአክ ማለት በቁሙ ትርጓሜው አንደኛው ልዑክ ማለት ነው፣ የሚላክ ማለት ነው። ከአብ ዘንድ ተልኮ ከመቤታችን ስጋን ተዋህዶ ስጋውን ቆርሶ ደሙን አፍሶ ያዳነን ማን ነው? ክርስቶስ ነው። መልአክ የተባለው ለዛ ነው። የተላከ የወረደ ከሦስቱ አካላት አንዱ እሱ ስለሆነ መልአክ ማለት አለቃ ነው። ታስታውሱ ከሆነ ስለሚወለደው ሕፃን ኢሳይያስ በትንቢቱ ሲናገር ድንቅ መካር አለቃ ብሎን የተናገረው ክርስቶስን አለቃ ነው። መልአክ ተብሎ የተጠራው ለዛ ነው። የእግዚአብሔር መልአክ ማለት የእግዚአብሔር ልጁ ከሦስቱ አካላት አንዱ የሆነ ኢየሱስ ክርስቶስ ለሙሴ በቁጥቋጦና በሐመልማሉ ተናገረው። ብዙ አለው። ሕዝቤን ነፃ ልታወጣ ታስፈልጋለህ አለው። ሙሴ ብዙ ነገር ብሎታል። እኛ ሙሴ ስላለው ነገር ትኩረት እንድናረግ ሳይሆን ያነሳውላችሁ ጉዳያችን ሐመልማሉና ነበልባሉ ላይ ስለሆነ ነው። ሙሴ ያያት ሐመልማልና ነበልባል ሊቃውንት ዕፀ ጳጦስ ይሏታል። ዕፀ ጳጦስ እያሉ ይጠሯታል። ያቺ ዕፀ ጳጦስ የምትወክለው ሙሴ የእግዚአብሔርን ድምፅ የሰማበት ቦታ ብቻ ሆነ አይደለም። ዕፀ ጳጦሱ ሊቃውንተ ቤተ ክርስቲያን ሲያስተምሩ ብዙ ትርጉም አለ። ከነዛ ትርጉሞች መካከል እኛ ለትምህርታችን የሚሆነንን 4 ብቻ እንነግራችሁ። ስንት መልሱ እንጂ 4። እኚህን ብቻ ነግሬያችሁ እንጨርሳለን። እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው ሐመልማሉና ነበልባሉ ዕፀ ጳጦሱ የሚወክለው በመከራ የተከበበችውን እስራኤልን ነው። እስኪ በመከራ በሉ የተከበበችውን እስራኤል። እስራኤል በጊዜው በመከራ ተከባ ነበር። እሳት በተባሉ በግብፃውያን እየነደዱባት፣ እያሰቃዩት፣ እያንገላቷት በጽኑ በሆነ በባርነት አገዛዝ ትኖር ነበር። እግዚአብሔር ምን ሊለው ፈልጎ መሰላችሁ? ሐመልማሉ ላይ የሚነደው እሳቱ ሐመልማሉን አላከሰመውም፣ አላቃጠለውም፣ አላጠፋውም። እንዲሁ ሁሉ እስራኤልን የከበበው ፈተና እስራኤልን አያጠፋውም ማለት። እስራኤል አንድም የተባለች ቤተ ክርስቲያን ናት። ቤተ ክርስቲያን ዙሪያዋ ላይ ውስጧ እንደ እሳት የሚያንቦገቡግ እንደ እሳት የሚባላ ብዙ መከራ አለባት። መቼም ግን ክርስቲያኖች አንጠራጠር፣ እሳቱ ግን ቤተ ክርስቲያኒቷን ሊያጠፋት አይችልም። በፍጹም ሊያጠፋት አይደለም፣ በፍጹም እንዲሁ ጠባሳ እንኳን ሊጥልባት አይችልም። ለምን መሰላችሁ? አሁን የሙሴን ዕፀ ጳጦስ እላዩ ላይ እሳቱ የነደደበት ነው ብያችኋለሁ አይደል? እየሰማችሁ ነው? ልብ ብላችሁ ስሙኝ አደራ ባካችሁ። እዚህ ጋር አሁን 3 ቁጥቋጦ አስቀምጥን ልበላችሁ። ከ3ቱ መካከል አንዱ እላዩ ላይ እሳት ይነድበታል። ከ3ቱ መካከል ትኩረታችሁን ስቦ ምንድነው እየተከናወነ ያለው ብላችሁ ትኩረታችሁን የሚስበው የትኛው ሐመልማል ምን ያረገበት? እንደዚሁ ሁሉ
እኛ ራሳችን ትኩረት አንስጣት እንጂ እኛ ራሳችን የቤተ ክርስቲያንን ክብሯንና ቦታዋን አንወቀው እንጂ እሳት ቢነብድባት ብታዩ እየከሰመች እየጠፋች እንዳይመስላችሁ ይላል ሊቃውንተ ቤተ ክርስቲያን። እሳት ሲነድባት ብታዩ በመከራ ተከባ ብትመለከቱ እንዲያውም ትኩረታችሁን ስባ እንዴት ነው በመከራ ውስጥ ሆና ያልጠፋችሁ? እንዴት ነው ይሄ ሁሉ ነገር እየዘነበባት ያልከሰመችው? እንዴት ነው ይሄ ሁሉ ጦር እየተወረወረባት ደምታ ቆስላ ያልተመለከትናት ብላችሁ ይሄቺ ትኩረት የሳበቻችሁ ቤተ ክርስቲያን ገብታችሁ ተጠለሉ። እሱ እሳቱ ያላቃጠላት ከሆነ እንዴት እናንተ እሳቱ ይበላችኋል ይላሉ። የቤተ ክርስቲያን እሳትን ካላጠፋ እንዴት ነው ያ እሳት እኛን የሚያጠፋ? እንዲያውም ሙቀት ይሆነናል እንጂ እንዲያውም የሚመጣው መከራ የሚመጣው ችግር እኛን ራሳችንን ያበረታናል እንጂ። አንደኛው ትርጉም ይሄ ነው። ሁለተኛው ዕፀ የሚወክለው ትርጉም ልባቸው ያላስተካከለው መከራ ነው። እስኪ ልባቸው በሉ እንጂ ያላስተካከለው መከራ። እሳቱ የመከራው ምሳሌ ነው። ቁጥቋጦ የልባቸው ምሳሌ ነው። እሳቱ ቁጥቋጦ ላይ ይነዳል፣ ግን አልበላው። እንደዚህ ሁሉ አንዳንድ ሰው መከራ የማያስተካክለው ሰው አለ። የሚያየው የሚሰማው የሚያደምጠው ነገር በሙሉ ምንም የማይመስለው በጣም የሚያሳዝን ነገር ልንገራችሁ። አሁን ብቻ ሳይሆን ከተወሰኑ ጊዜያት በኋላ የሰው መሞት ለምደነዋል። የቤተ ክርስቲያናት መቃጠል ነገር ለምደነዋል። የአገልጋዮች እንዲህ ባለ ነገር ውስጥ በተለያየ ነገር ውስጥ መሆን ለምደነዋል። እንዲህ ያክል ካህናት ታረዱ፣ ዲያቆናት እንዲሆኑ፣ ቤተ ክርስቲያን ወደመች፣ እንዲህ ያክል ሰው ሞተ ምናምን ሲባል አንዳንዶቻችንማ ስንት ሰው ሞተ እንላለን። ትላንትና 20 ሆኖ ዛሬ 10 ከሆነ ምን ትላንትና 20 ሰው ሞቷል ነበር እንዴ እንላለን። እያነጻጸርን ማለት ነው። ለመድ ነው። ይሄንን ሁሉ መከራ እግዚአብሔር እኮ የሚያመጣው ለምደ ነው እንደዚሁ እንድንል አይደለም። ይሄ እንደ አለት ድንድን ያለውና አልሰበር ያለው ልባችን እኮ እንዲሰበር ነው። ግን አያችሁት እንደ ዕፀ የሚነደው መከራ የኛንም ልብ አልሰበረው። እግዚአብሔር እኮ ልብ ብላችሁ ስሙ ክርስቲያኖች፣ ግብፃውያንን አሸንፎ ህዝቡን ነፃ ሊያወጣ ሲል የላካቸው መቅሰፍቶች ግብፃውያን ላይ ያለውን የእግዚአብሔርን ኃይል እኮ ለማሳየት ብቻ የተላኩ አይደለም። እግዚአብሔር የሚያረገውን ነገር አይተው ግብፃውያን ልባቸው ተሰብሮ ጣዖታቸውን ትተው እግዚአብሔር እንዲያመልኩ ነበር። ዛሬ ከስንት ዓመታት በፊትም ከስንት ዓመታትም ቀድሞም ሲወርድብን የነበረው መከራ በሙሉ እንዴት ሰው ልብ አይሰበርም? እንዴት ሰው ይሄ ሁሉ የሆነው በእኔ ኃጢአት ነው አይልም? እንዴት ሰው ይሄ ሁሉ የሆነው እኔ ባጠፋ ነው አይልም? አሁንም እርስ በርስ እንወነጃጀላለን። አሁንም እርስ በርስ የሰው ኃጢአት እየተጠቋቆምን እንዲህ ነው እንደዛ ነው እንላለን። አሁንም የራሳችንን በደል አይተን ንስሐ ከመግባት ይልቅ ያልገቡ ሰዎች እየታዩን ራሳችንን ሳንመለከት የንስሐ ጊዜያችን ያንስብናል። ዕፀ ማለት ይሄ ነው። እግዚአብሔር የሚያመጣው መከራ ልባችንን ሊሰብሩ ያስፈልጋል። ቤታችን እኮ የሚያስጨንቀን እዚህ ቤተ ክርስቲያን እየመጣን የምናነባበት ነገር መከራ በሙሉ ልብህን መስበሪያ እኮ መንገድ ነበር። ልብህን መስበሪያ ነው፣ ሌላ ምንም አይደለም። ጠልቶህ አይደለም፣ እግዚአብሔር ተጸይፎ አይደለም፣ ትቶህ አይደለም፣ ረስቶህ አይደለም። ልብህ ግን አልሰበር አለው። ምን ያርግ? ሲያበላን ጠገብን፣ ሲያጠጣን ረክተን ረሳ ነው። ስለዚህ ስንራብ ስንጠማ መከራ ሲመጣ ልባችን እንዲከፈት እኮ ነው። እኛ ግን ተገልብጠን ምን ነው ረሳህን ብለን አሁንም እናማራለን። እግዚአብሔር እውነት ልቡናችንን ለሁላችን ይስበርልን። ሌላ ምንም አይባል። ሶስተኛው በዕፀ ያየነው ትልቅ ቁም ነገር ደግሞ ምን መሰላችሁ? የአምላክን ሰው መሆን ነው። እስኪ የአምላክ ሰው መሆን በሉ። የአምላክ ሰው መሆን ነው። እሳቱ የመለኮት ምሳሌ ነው። ቁጥቋጦ የትስብእት ወይንም ደግሞ የሥጋ ምሳሌ ነው። እሳቱ ቁጥቋጦ ላይ የነደደ ቁጥቋጦን እንዳላጠፋው ሁሉ መለኮትም በሥጋ ባደረ ጊዜ ላይ የሥጋን ጠባይ ባህሪ ላለማጥፋቱ መለኮቱ ያለው እርጥበት እሳቱን አለማጥፋቱ መለኮት ያደረበት ሥጋ እኔ ውስጥ አድረሃል ብሎ የመለኮትን ባህሪ ላለማጥፋቱ ለተዋህዶ ምሳሌ ነው። ሙሴን ያሳየው የአምላክ ሰው መሆንን ምስጢር ነው ማለት ነው። አየህ፣ ሰው ለእግዚአብሔር ሲቀርብ እንኳን አሁን የሚሆነውን ይቅርና ነገ የሚመጣውን ያሳየዋል። ሰው እንዴት ለእግዚአብሔር ሳይቀርብ ነገ ይሄ ይመጣል እየተባለ ሲነገር ጆሮ ትሰጣላችሁ? ክርስቲያኖች ብዙ ትንቢት እኮ ነው የሚነገረው 2018 19 20 30 እየተባለ እንደው ትንቢቱን ከመስማታችን አስቀድመን ይህ ሰው ከእግዚአብሔር ጋር ተጠግቷል ወይ ብለን መጠየቅ አለብን። ሙሴ ከእግዚአብሔር ጋር ስለሆነ ጫማውን ስላወለቀ ትላንትና ያደርገው የነበረውን ልምድ በሙሉ አውጥቶ ለመጣል ስለቆረጠ እግዚአብሔር የነገውን አሳየው።
የዛሬ ኃጢአቱን ያልተወሰው እንዴት ነገ ስለሚኖረው ጽድቅና ስለሚመጣው ነገር እግዚአብሔር ያሳየው። ከፍሬያቸው ማወቅ አለብን ክርስቲያኖች። ክረምቱ እንዲህ ነው በጋው እንዲህ ነው ሲባል አንሸበር፣ አንደናገጥ። እግዚአብሔር ነው የኛን ዕጣ ፈንታ የሚያውቅልን። እግዚአብሔር ነው የነገ ህይወታችንን የሚያስተካክለው። ማንም ሰው እየመጣ መሸቀጫና መነገጃማ ያድርገን እንጂ ስንቱ እኮ ነው አሁን ይሄ ትንቢት የሚመጣው እንትን ላይ ስለተነገረ ይላል። ትንቢቱን የተናገረው ሰው ማን ነው? እንደ ሙሴ ጫማውን ያወለቀ ነው? እንደ ሙሴ ስጋዊ ነገሩን የረሳ ነው? እንደ ሙሴ ትላንትና የተሰራ ኃጢአት ካለ እሱን የተወ ነው? እንደ ሙሴ አደግድጎ ለሚያየው ነገር በትህትና ራሱን ዝቅ ያደረገ ነው? እንደ ሙሴ እኔ መናገር የማልችል ኮልታፋ ነኝ ወንድሜ አሮን ይናገርልኝ የሚል ትሁት ነው? እንደ ሙሴ ለተላከበት ዓላማ እስከ መጨረሻው ድረስ የሚጸና ነው? እንደ ሙሴ ከእግዚአብሔር ዘንድ ቀርቦ በሁለቱ እጆቹ እግዚአብሔር የጻፈውን ሰሌዳ ጽላት ይዞ የሚወርድ የታመነ ሰው ነው? እንደ ሙሴ ለእግዚአብሔር አምልኮት ነው እንጂ ለራሱ ክብር የማይቆረቆር ቀናይ ነው? ረንተው ክርስቲያኖች እንጠንቀቅ በደንብ አድርገን። ልናውቅበት የምንችለው ብዙ ነገር አለ። እንዲሁ ዝም ብሎ የሚመጣው ወንዝ የሚመጣው ወላፈን አይውሰደን። ዝም ብሎ የአምላክ ሰው መሆንን አሳየው። አራተኛ ያሳየው ትልቁ ነገር የኛ የትምህርታችንን ርዕስ ነው። እስኪ ታኦዶኮስ በሉ እንጂ በሉ። አሁንም ታኦዶኮስ ማለት እኮ ወላዲታ አምላክ ማለት ነው። እስኪ ወላዲታ አምላክ በሉ። እንዲህ ነው እንጂ ማለት እንዴ ስሟን ለመጥራትማ ወደ ኋላ ማፈግፈግ የለም እንጂ ታኦዶኮስ ወላዲታ አምላክ የእናትን የእመቤታችን የድንግል ማርያምን ድንግልናዋን ያሳየው። ድንግልናዋን አሳየው። የማይጠፋውን ድንግልናዋን አምላክን መውለዷን አሳየው። ነገ የምናከብረው ቅዱስ ቄርሎስ ለዚህ ነበረ ጠበቃ ሆኖ የቆመለት። ንስጥሮስ ተነስቶ የቁስጥንጥንያ ጳጳስ ሆኖ አምላክ ሁለት ባህሪ ነው ብሎ ተነሳ። አንዱን ስራውን ሲሰራ አምላክ ነው፣ ሌላውን ሲሰራ ስጋ ነው ብሎ ከፋፈለው። እኛ ግን ይህን አናምንም አለ ቅዱስ ቄርሎስ። አምላክ ሰው ከሆነ በኋላ አንለያየውም አለ። ለትምህርት ለማስተማሪያ ፍጹም አምላክ መሆኑን ፍጹም ሰው መሆኑን ለማጠየቅ እንዲህ ነው እንደዛ ነው ልንል እንችላለን። ነገር ግን ለማስተማሪያነት የተጠቀምነውን ለማሳያነት ያነሳነውን ነገር ግን ሙሉ በሙሉ ጨምቀን ሁለት ባህሪ ነው ብለን ክብር ይግባውና አንናገርም። አንድ ባህሪ ነው። ስንት ባህሪ ነው? ድገሙት። ስንት ባህሪ ነው? አሁንም ድገሙት። ስንት ባህሪ ነው? ከሁለት ባህሪ በሉ በሉ እንጂ ስንት ባህሪ? ከስንት ባህሪ? ስንት ባህሪ? አንድ ባህሪ ነው። ፍጹም ሰው ፍጹም አምላክ ነው ስጋን ከተዋሃደ በኋላ። ይሄንን ለየው ንስጥሮስ። ይሄንን ብሎ ግን አላቆመም። ክብር ይግባትና ወደ እመቤታችንም ዞረ። እሷ የወለደችው ሰውን ነው እንጂ አምላክን አይደለም ማለት። ስለዚህ ጥብቅና ቆሙላት። እንዴት ልትል ትችላለህ አለ ቄርሎስ። እሷማ ወላዲት አምላክ ናት እንጂ የገብርኤልን ብስራት ረሳኸው ብሎ ተናገረ። ትወልጃለሽ ብሎ የነገራት እኮ ያለ ዘርአ ብእሲ ነው። ከሴት ወገን ያለ ወንድ ዘር ጸንሶ የወለደ ማንን ታውቃለህ? ማንም። እሷ ብቻ ናት። ከሴት ወገን ያለ ወንድ መጽነስ ብቻ አይደለም፣ ጸንሳ የወለደችው ከሶስቱ አካላት አንዱ የሆነ ከሷ ውጭ ማን አለ? ማንም። እሷ ብቻ ናት ያለችው። ስለ እሷ በግልጽ የተነገረውን አንዲትን ነገር ንስጥሮስ ግን ሲክድ ሲመለከቱ አበው አልቻሉም። ቄርሎስ አልቻለም። ቆሞ ተናገረ። እሷ ወላዲት አምላክ ናት አለ። ዕፀ ጳጦስ አንደኛው ማሳያ ነው። የኦሪት መጽሐፍት ክርስቲያኖች ታሪክ ብቻ አይደሉም። የኦሪት መጽሐፍቶች የብሉይ ኪዳን መጽሐፍት በሙሉ ለሐዲስ ኪዳን ትርጓሜዎች ናቸው፣ ትንቢቶች ናቸው። ስለ እመቤታችን ድንግልና ተወልዳ ድንግል ናት ተብሎ ከመነገሩ አስቀድሞ በሙሴ ዕፀ ጳጦስ አይተናታል። ሐመልማሉ ከነበልባሉ ስንመለከተው የእመቤታችንን ድንግልና ነው የሚያሳየው። ድንግልናዋ አምላክን በወለደች ጊዜ አምላክን በጸነሰች ጊዜ አልጠፋባትም። እንደዚህ ሁሉ እሳቱ ሐመልማሉን አላጠፋውም፣ ሐመልማሉም እሳቱን አላጠፋውማ። የእመቤታችን ድንግልና ጽኑ መሆኑን አሳየ። ይሄ ድንግልናዋ ተጠብቆ የቆየው ደግሞ ለአምላክ እናት እንድትሆን በእመቤታችን ተደርጎ ለእመቤታችን የተደረገ ምንም ነገር ለሰው ያልተደገመ ነው። ለሷ እግዚአብሔር ያረገላት ነገር በሙሉ ለሰው የማይደገም ነገር። ሌላው ሰው እናት ተብሎ ሊጠራ ይችላል፣ የአምላክ እናት አይባልም። ሌላ ሰው አጠባ ተብሎ ሊነገር ይችላል። ሰማይና ምድር ለዘረጋው ሌሎቹን ለሚመግበው አምላክ ግን ጡቱን ሰጠ ተብሎ አይነገርለትም። ሌላ ሰው ልጁን አዘለ ሊባል ይችላል። ለሷ ግን ያዘለችው ጀርባዋ ጀርባ ብቻ አይደለም፣ የኪሩቤልን ዙፋን ይበልጣል። ኪሩቤል የሚሸከሙትን አምላክ ቀና ብለው አይተውት አያውቅም።
እሷ ግን የምትሸከመውን ልጇን በጀርባው ላይ አዝላው ሲጮህ እንኳን ድምጹን ሰምተዋለች። ለሷ የልጇን ለቅሶ ሰማች ተብሎ አይነገርላትም። እሷ ተራ የሆነ የልጅ ለቅሶ አይደለም የሰማችው፣ የአምላክን ጥሪውን የሰማችው። እሷ አፏን በአፉ የሳመችው እንዲሁ ልጇን ፍቁራን ለማጠየቅ ብቻ አይደለም። የሳመችው ከንፈር የአምላክ ከንፈር ነው። እሷ ያየችው የልጆቿን አይን ብቻ አይደለም፣ ዓለማትን በሙሉ የሚመለከተው የአምላክን አይን የተመለከተችው። ለሷ ነው ወላዲተ አምላክ ጸጳጦስ ተብሎ ጥብቅና የተቆመላት። ክርስቲያኖች በዚህ ዘመን ላይ ስንኖር፣ በዚህ ባለንበት ወቅት ላይ ስንኖር ስለ ሃይማኖታችን ጠንቅቀን ማወቅ፣ ስለ ራሳችንም ጭምር ተረድተን የምንኖርበትን እምነት ማወቅና መረዳት ያስፈልገናል። ይሄንን ሁሉ ከተመለከተ በኋላ ሙሴ ለእግዚአብሔር እሺ ብሎ ነው ሄደው። የእግዚአብሔርን ቃል ሰምታችሁ የእግዚአብሔርን ቃል አድምጠን ስንጨርስ ለእግዚአብሔር አርጉ ያለንን እሺ ለማለት ይርዳን። ያስተማረን አምላካችን የሰማነውን በልቦናችን ሰሌዳ ይጻፍልን። በጎደለው ሁሉ ተቀምጠው በትህትና በሚማሩ በአበው ሊቃውንተ ቤተ ክርስቲያን የሚታረም ይሁን። እመቤታችን ንጽሕት ድንግል ማርያም ፍቁራን በልባችን ጣዕሟን ባንደበታችን ታሳድርብን። የቅዱስ ቄርሎስ የጸናው እምነቱ የበረታው ምግባሩ እኛንም በቸርነቱ በምሕረቱ በምልጃው ከእግዚአብሔር ፊት ያሳስብልን። ወስብሐት ለእግዚአብሔር።